ችግር ተፈጠረ። ባሮክ እና ቤሊን ፍቅር ጀመሩ። አምነን በንዴት ተዋጠ። ሞርዚና አበደች። እናት ሞርዚና ምን እያደረጋችሁ ነው? እናንተ ልጆች አበዛችሁት። እንዴት ነው የወንድምህን ፍቅረኛ የምትቀማው? ብላ ጉድ አፈላሽ። ትሰምኛለሽ አክስቴ ሞርዚና፣ ይልቁንስ ቤቱን ባናትሽ ላይ እንዳላፈርሰው አርፈሽ ብትቀመጪ ይሻልሻል። ምክንያቱም እኔ ፍቅረኛ የሚባል ነገር የለኝም። ወይስ ደግሞ ላስታውስሽ ብሎ አላት። አምነን እኮ የገዛ ወንድሜ አይደለም። እንዲሁም ደግሞ አንቺ ራስሽ እናቴ ነሽ እንዴ? በድብቅ ይህን ሁሉ ጉድና ግፍ እየሰራሽ ደግሞ አሁን አፍሽን ሞልተሽ የወንድምህን ፍቅረኛ ማለት በፍጹም አንቺ አያስፈልግሽም። ደግሞም እኔ ስለ ራሴና ስለ ቤሊን አውቃለሁ። ቤሊንን ካየኋት ጊዜ አጅምሬ ነው የወደድኳት ብሎ ግጥም አድርጎ ነገራት። አቶ አምነን በንዴት ተውጦ እንዴት እንደዚህ አይነት ነገር ታደርጊያለሽ ብሎ ጉድ አፈላ። ጭራሽ አልጋ ቤት እንዴት እንደዚህ አይነት ነገር ታደርጊያለሽ ብሎ አለ። እስኪ ንገረኝ፣ ምን እንዳደርግ ጠብቀህ ነበረ? ምክንያቱም አንተ የፈለግከውን ነገር እያደረክ ነው እኮ እና ደግሞ ከዚህ በኋላ እንዳንተ አይነት ሰው አልፈልግም። ባሩጋ በጣም ተግባብተናል ብላ አለችው። ምን ማለት ነው? አዎ እስከ ዛሬ የተሳሳተ የፍቅር ግንኙነት ነበረኝ። አሁን ደግሞ ቀጥታ ራስን በራሴ መምራትና መኖር እፈልጋለሁ። አምነን እንድትወጣልኝ እፈልጋለሁ። ካልሆነ ግን ቤቱን ለቅቄ እሄዳለሁ ብላ አለች። እናት ዛሃራ ምን እያልሽ ነው? እንዴት ነው ቤቱን ለቀሽ የምትወጩ? ብላ ጉድ አፈላች። ቢያንስ እኔ እናትሽ አይደለሁም ወይ ብላ ስትላት፣ እሱንማ ብዬ ነው አርፌ የተቀመጥኩት፣ ግን ደግሞ አቶ አምነን ሊፈታኝ አልቻለም። እስኪ ንገርኝ እናት ዛራ፣ እሱ እንደፈለገ ከማሪያ ጋር እያበደና እየጨፈረ ነገር ግን እኔ ለምንድን ነው የማይፈቀድልኝ? ብላ ጉድ አፈላሽ። ታዲያ እኮ ባሩክ ማለቴ ምንም ቢሆን ወንድማማቾች ናቸው ብላ ስትል፣ እኔ ታዲያ ምን አደረግኩኝ? ምክንያቱም ወደደኝ ወደድኩት እንጂ እሱስ ማርያን ወዶ የለም ወይ? ብላ ግጥም አድርጋ ስትናገር፣ እናት ዛህራ እባክሽን ልጄ የእልክ ፍቅር አያዝሽ። ምክንያቱም መቼም ትክክለኛ ፍቅር ነው የያዘኝ ብለሽ ከባሩክ አታታልኝም ብላ አለች። ትሰምኛለሽ እናት ዛህራ፣ ትክክለኛ ይሁን ምንም ፍቅር ፍቅር ነው አንድ ጊዜ። ስለዚህ የያዘኝ ይዞኛል። ከዚህ በኋላ ደግሞ ምንም የምደብቀው ነገር የለኝም ብላ ፍርጥ አደረገችው። እንደዛ ከሆነ እንግዲህ ያጣፍጥልሽ። ሁንስ እናት ዛህራ በራሴ ተጠምጄ ያንቺን ተውኩት፣ አንቺና ጎሽሜሳ ብላ ስትል፣ አረ ምን እኔ ያሳስባል፣ እኔና ጎሽሜ እንግዲህ ወደፊት አስበናል ብላ አለች። በጣም ነው ደስ የሚለው ብላ ስትል፣ እናት ዛህራ ግን በሀሳብ ጭልጥ አለች። ምንድን ነው እስኪ ንገሪኝ፣ ለምንድን ነው በሀሳብ ጭልጥ ያልሽው? ብላ ስትል፣ ምናልባትም እኮ ልጅን ባገኛት በጣም ደስ ይላት ይሆናል ብላ አለች። ቆይ አልገባኝም። አዎ አንዲት የጠፋች ልጅ አለችኝ እና ደግሞ ምን ማድረግ እንዳለብኝ ራሱ አላውቅም ብላ ስትል፣ ይገርማል። ምን ማለት ነው? እኔ እናቴን እፈልጋለሁ፣ አንቺ ደግሞ ልጅሽን። ግን እጅግ ግራ የሚያጋባው ነገር አንቺና እኔ ባንዋለድም እንኳ እናትና ልጅ እንመስላለን ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቲ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ይኸውልሽ አክስቴ አሁን የድርጅቱ ግማሽ ሀብት ለእኔ ነው የሚገባው ብሎ አለ። ምን እያልክ ነው? እኔ ምልህ አምነን ለምንድን ነው መጉዳት የምትፈልገው በዚህ ልክ? ብላ አለችው። እስከ ዛሬ እኮ እናቴና ወንድሜ የሆነው ያለኝም በሙሉ ቀምተውኛል። አሁን ደግሞ ወንድሜ የሚሰቃይበት ሰዓት ነው ብሎ አላት። ምን እያልክ ነው? ምን ነው እስከ ዛሬ እናቴ ነበረች የምታሰቃይ፣ አንቺ ዛሬ ተተካሽና ምን እያልሽ ነው? ትሰምኛለሽ? እናቴን እንኳ ተናድጄባትና ዝኜባት ሂጅ አልቀበርኩም። ስለዚህ አርፈሽ ብትቀመጭ ይሻልሻል አክስቴ። ለነገሩ አንቺ ተይው፣ ከዚህ በኋላ
እኔና ወንድሜ እያንዳንዱ ነገር ስለምናወራ አንቺ አታስፈልጊኝም ብላ አለች። እንደዛ ከሆነ እመነኝ መቼም ቢሆን ሀብትና ንብረት አታገኝም ብላ አለችው። እንደዛ ከሆነ ታዲያ ለምንድን ነው ሚስጥሩን የማትዘረግፊው? ከሆነ ሚስጥሩን ዘርግፊውና ሁሉም ነገር ያብቃ ብሎ አላት። አንተ እንዳልክ ነው እንዴ እኔ ሚስጥሩን የምዘረግፈው? እባክህን አሁን ተወኝ፣ ሁሉም ሰው ይሰማናል። እዚህ እንደሆነ ሁሉም አይንና ጆሮ አለው ብላ አለች። እንደዛ ከሆነ አርፈሽ ብትገቢ ይሻልሻል። ከዚህ በኋላ በቃ ተፋቺም ብሎ አላት። እሺ መፋታቱን እኔ እፋታለሁ፣ ግን ደግሞ እባክህ አምነን ምንም አያውቅም እንዳትጎዳው ብላ አለችው። ሪያ ሂዳ ለእናት ዛህራ ከባድ ማስጠንቀቂያ ሰጣቻት። እኔ ምልሽ ከቤሊን ጋር በጣም ትግባባላችሁ መሰለኝ፣ ግን ደግሞ ሰሞኑን እያደረገችው ያለችው ነገር ትክክል አይደለም። አቶ አምነንን ከኔ መውሰድና የራሷ ማድረግ ትፈልጋለች። ይህንን ደግሞ እኔ አልፈቅድም ብላ አለች። ምን ማለት ነው? አዎ መቼም ቢሆን መቼም እሱ የኔና የኔ ብቻ ነው፣ ካልሆነ ግን ከባድ ችግር ነው የሚፈጠረው ብላ አለች። ቆይ እያበዳችሁ ነው እንዴ? አሁንማ የእውነት ልትገሉኝ ነው ብላ ስትል ምን ማለት ነው? እኔ ሁላችሁም እንደፈለጋችሁ መሆን ትችላላችሁ፣ በቃኝ አልፈልግም ብላ እናት ዛህራ በጣም ተናዳ ወደ ቤሊን ክፍል ሄደች። መሆነሽ ነው ብላ ስትል የሚገርምሽ ነገር ያችኛይቱ እውነት ለመናገር ጀሪ ትሻል ነበረ። ይችማ ጭራሽ መታ ቤሊን እንድትርቅ እፈልጋለሁ ታቶ አምነን አትልም መሰለሽ እንዴ? ለሱ ነው እንዴ? እኔን ራሱ እኮ ጧት መታ እያስጠነቀቀች ነበር፣ ግን ደግሞ ይሄ ጥፋት እኮ የአምነን ነው እንጂ የእሱ አይደለም ብላ አለች። ነው እንዴት እንደዚህ ሊሆን ይችላል? መቼም አምነንን ሰጥረጥ ብታረገው ኑሮ እኮ እንደዚህ አይናገርም ነበር። እሱ ራሱ ፊት ሰጥቷትና የራሱ እንደሚያደርጋት ምናልባትም ቃል ገብቶላት ሊሆን ይችላል ብላ ስትል አይ አሁንም አብደሻል፣ እባክሽ ቤሊን የማይሆን ነገር አትናገሪ ብላ እናት ዛህራ እኮ እውነት ለመናገር እንደው እሷ መርጧት ከሆነ እኔን አያድርገኝ ብላ አለች። ምን ማለት ነው ደግሞ ይሄ? አላውቅም ብቻ እናት ዛህራ እሱ እንደፈለገ እያደረገ ነው። ስለዚህ ማድረግ የፈለገውን ነገር ደርግ እፈቅድለታለሁ። እኔ ግን መቼም ቢሆን መቼም አቶ አምነን ጋር አልሆንም ከዚህ በኋላ ብላ አለች። ለምን ልጄ እንዴት ነው በአንድ ጊዜ ተስፋ የምትቆርጩ ብላ ስትል ተስፋ ያስቆረጠኝ እኮ እሱ ራሱ ነው። ታውቂያለሽ ዛሬ የገዛ ወንድሙ ታምራላችሁ ብሎ ሲናገር እንኳ ስቆዝም ነው እንጂ ያለው አይ እሷ ሚስቴ አይደለችም ሚስቴ ተባራለች አብሮ አደጌ ናት ብሎ እንኳ አልተናገርም። ሁሉንም በውስጡ ነው ዝም ያለው። ታዲያ ይህንን ምን ትይዋለሽ እናት ዛህራ? በዛ ላይ ደግሞ የሚገርምሽ ነገር እንዴት አድርጎ እኮ ከፍ ዝቅ እንዳደረገኝ ምን ማለት ነው? አዎ ብቻ የሚያዋጣሽን ብትቀጥይ ይሻልሻል፣ ካልሆነ ግን የማይሆንልክ ውስጥ አትግቢ ብሎ አስረግጦ ነግሮኝ ሄደ እኮ። ምን አቶ አምነን ግን ወዴት እየሄደ ነው ብላ አለች እናት ዛህራ። አላውቅም እናት ዛህራ ደግሞ አቶ አምነን የእውነቴን ነው ምልሽ በጣም እየተጃጃለና የሆነ ነገር እየሆነ ነው። እሱን ለመጠበቅ ብታገልም እንኳ ግን እየተበላሸ እየሄደ ነው። ብቻ ፈጣሪ ሁነን ብላ አለች። አሚን ልጄ አታስቢ፣ ቀስ በቀስ ይስተካከላል ብላ ስትል ኋላ እንኳ ምንም የሚስተካከል ነገር የለውም እኔና አምነን እንደሆነ ባንድ አንኖርም። ያው እንግዲህ ያችኑ የለመዳትንና የወደዳትን ከእሷ ጋር እንዲሆን ምኞቴ ነው ብላ አለች። ምን ማለት ነው? የእውነቴን ነው ማለቴ ምንም ቢሆን ማሪያ ጋር አብረው አድርገዋል። በዛ ላይ የእሱን ደካማ ጎንም ሆነ የሚወደውን የሚጠላውንም ጭምር ታውቃለች። ብቻ ከኔ የተሻለችም ስለሆነች የተማረችም ስለሆነች እሷ ጋር ቢሆን ይሻላል እናት ዛህራ እና ድጋሜ ያምነንን ስም እንዳታነሽብኝ ብላ ተናግራ ስትሄድ አየቤልን አሁን ገና ስህተት እየሰራሽ ነው። ምክንያቱም በዚህ ልክ እንደዚህ መሆን የለብሽም ነበር። አምነን እንደሆነ አንቺን እንደሚወድና እንደሚወድ የታወቀ ነው። አሁን ላይ ግን ግራ ተጋብቶና አንቺ ደግሞ የሆነ ነገር ሁነሽ በነበር ብሎ በዛ ነገር ቆጭቶት ነው እንጂ በሌላ አይደለም። ለምንድን ነው ተስፋ የምትቆርጭው? እባክሽን ብላ ብትለምናትም እንኳ እናት ዛህራ ከዚህ በኋላ መቁረጥ ያለብኝን ነገር በሙሉ ቆርጫለሁ።
እና ምንም ነገር አልፈልግም ብላ አለች። እንደዛ ከሆነ ጥሩ፣ አዎ እኔም ቢሆን ማድረግ የምፈልገውን ነገር የእውነቴን ነው አድርጌ ሁሉንም ነገር እጨርሳለሁኝ ብላ አለች። አዎ እና መሄድ እፈልጋለሁ ብላ ስትል ወዴት ነው የምትሄጂው? እንግዲህ ምን ሊሆን ይችላል ማለቴ ወደሚያስፈልገው ነገር መሄድ ነው የምፈልገው ብላ ስትል አሁንስ እያበዛሽው ነው። ታዲያ ምን ላድርግ አላቅም፣ ብቻ ግን እንደፈለግሽ አድርገሽ እዚህ መኖር አለብሽ ብላ እናት ዛህራ ለመነች። ሁላችንም አስተካክለንና የሚሆነውን ነገር እንደምንም አድርገን እዚህ ለመቅረት እወስናለሁኝ። ግን ደግሞ በዚህ ከቀጠለ አቶ አምነን አብዶ እኔንም ያሳብደኛል ብላ አለች። አታስቢ፣ መቼም ቢሆን መቼም ልታብጂ አትችም። ስለዚህ ምንም ነገር አይፈጠርም ብላ አለች። እንደዛ ከሆነ ጥሩ የኔ ልጅ ሞርዚና እና ዛህራ የሆዳቸውን እያወሩ ባለበት ሰዓት ግን እውነት ለመናገር ልጅ መደበቅ ይሄን ያህል ይከብዳል ብዬ አላሰብኩም ነበር ብላ አለች። ግን እኮ እራሱን ችሎልሻል፣ ከዚህ በኋላ ምን ያስጨንቅሻል ብላ ስትል ምንም የማያስጨንቀኝ ነገር አለ፣ ሁሉም ነገር እኮ ነው የሚያስጨንቀኝ፣ ብቻ ፈጣሪ ሁሉንም ነገር ያስተካክልልኝ ብላ ስትል የሆነ ሆኗል። አንድ ጊዜ እርግጥ ነው በጣም ብዙ ነገሮች የማይመቹ ይመስላሉ። ማለቴ ጠዋት ከጠየቀኝ በኋላ ይሄ ልጅ ምንድነው እቅድና አላማው ብዬ ነበረ። ግን አምነን የዋህና ምስኪን ስለሆነ ይችለዋል እንጂ እሱ ሀብትና ንብረት ነው የሚፈልገው ሞርዚና ብላ አለቻት። እጅጉን ደነገጠች ሞርዚና።